ብዙ ወንዶች ቆንጆ ለመሆን የግድ ውድ ልብስ ወይም ብዙ ብር ያስፈልጋል ብለው ያስባሉ። ግን እውነታው ከዚህ ፈጽሞ የተለየ ነው። እውነተኛ ግርማ ሞገስህ የሚወሰነው ግንባር ላይ ተጽፎ በሚታየውና በየቀኑ በምታደርጋቸው ትናንሽ ልማዶች ውጤት ነው። ልብ ሳትለው በየቀኑ የምታደርጋቸው ነገሮች መልክህን እያጠፉት፣ እድሜህ የገፋ እንዲመስል እያደረጉትና በራስ መተማመንህን እየቀነሱት ሊሆን ይችላል። ዛሬ 90% ወንዶች ሳያውቁት በየቀኑ የሚያደርጓቸውን ግን ግሎ እንዳታደርግ እንቅፋት የሆኑብህን 7 ልማዶች እናያለን። እነዚህ ልማዶች ማስተካከል ስትጀምር ሰዎች ለአንተ ያላቸው አመለካከት በቅጽበት ይቀየራል። ውድ የሆኑ ስኪን ኬር ወይም ፋሽን ከመግዛት በፊት እነዚህን መሰረታዊ ስህተቶች ማቆም አለበት። በተለይ የመጨረሻው ነጥብ ሁላችንም በየቀኑ የምንሳሳትበትና ትልቅ ዋጋ እያስከፈለን ያለ ጉዳይ ስለሆነ አንድም ነጥብ ሳታሳልፍ እስከ መጨረሻው ተከታተለኝ። ወደ መጀመሪያው ስህተት እንለፍ። አንደኛ፣ ጎብጦ መሄድ። ብዙዎቻችን ሳናውቀው ስልክ ስናይ ወይም ኮምፒውተር ላይ ስንሰራ ትከሻችንን እናጥፋለን። ይሄ ልምድ በጤና ላይ ብቻ ሳይሆን በውጫዊ መልክህ ላይ የሚያመጣው ጉዳት እጅግ ከፍተኛ ነው። ትከሻን አጥፈ ስትሄድ ሰዎች የሚያዩህ በራስ መተማመን እንደሌለው የተሸነፈና ደካማ ሰው አድርገው ነው። ይህ ልምድ በአጥንትህ ቅርጽ ላይ የረጅም ጊዜ ጉዳት ከማድረሱም በላይ ሰውነትህ ካለው ቁመት አጭር እንድትመስል ያደርግሃል። በስነልቦናው ደግሞ ሰዎች ላንተ ያላቸውን ክብሩ እና ግምት በቅጽበት እንዲቀንሱት ያደርጋል። ማንም ሰው እንዲንቅህ አትፍቀድ። መፍትሄው በጣም ቀላል ነው። አሁኑኑ ትከሻህን ወደ ኋላ አድርገህ አገጭህን ከፍ አድርገህ ደረትህን ነፋ አድርገህ ሂድ። ይህንን ስታደርግ በቅጽበት ረጅምና ግርማ ሞገስ ያለህ ማራኪው እንድትመስል ያደርግሃል። ልዩነቱን ተመልከት። አቋምህን ማስተካከል ብቻ የአካል ብቃት እንቅስቃሴ ወይም ወርክአውት እንደሰራህ ያህል በራስ መተማመን ይገነባዋል። ሁልጊዜ ቀና ብለህ ሂድ። ቁጥር 2፣ አፍን ከፍቶ መተንፈስ። ይህ ብዙ ወንዶች የማያውቁት ግን መልክን በከፍተኛ ሁኔታ የሚያበላሽ ትልቅ ሚስጥር ነው። ልብ ብለህ ከሆነ ሁልጊዜ በአፍህ የምትተነፍስ ምስሉ ላይ እንደምትመለከተው ሆነ መንጋጋ ወይም ጆላይን ቅርጹ እንዲያጣና ፊትህ እንዲረዝም ያደርጋል። ይህ ልምድ የፊትህን ጡንቻዎች ያደክማቸዋል። ይህም አይን ስር እንዲረግጥ እና ፊትህ የደከመ እንዲመስል ያደርጋል። ብዙ ሰዎች ለፊት ቅርጻቸው መበላሸት ምክንያቱ ዘር ወይም ጄኔቲክስ ይመስላቸዋል። ግን ዋናው ምክንያት የተሳሳተ ያተነፋፈስ ስልት ነው። መፍትሄው ሚዊንግ ይባላል። ሁልጊዜ በአፍንጫህ የመተንፈስ ልምድን አዳብር። ከዛም ባለፈ ምላስህ ሁልጊዜ ከአፍህ ጣሪያ ጋር ተጣብቆ መቆየት አለበት። ይሄ ቀላል የሚመስል ልምድ በሂደት መንጋጋህ ጎልቶ እንዲወጣና ፊትህ የተስተካከለ ቅርጽ እንዲኖረው ያደርጋል። አሁኑኑ አፍህን ዝጋና በአፍንጫህ መተንፈስ ጀምር። በሂደት ፊትህ ላይ የሚመጣው ለውጥ ያስገርምሃል። ወደ ቀጣዩ ወሳኝ ነጥብ እንለፍ። 3ኛ፣ ፊትህን በተራ የገላ ሳሙና መታጠብ። ብዙ ወንዶች ገላቸውን የሚታጠቡበትን ሳሙና ፊታቸው ላይ ይጠቀማሉ። ነገር ግን ተራ የገላ ሳሙናዎች ፊትህ ላይ ያለውን ተፈጥሯዊና አስፈላጊ ዘይት ሙሉ በሙሉ ጠርገው ያጠፉታል። ይህ ደግሞ ቆዳህ እንዲደርቅ፣ ያለ ዕድሜ እንዲሸበሸብና ለብጉር ተጋላጭ እንዲሆን ያደርጋል። የገላ ሳሙና የተሰራው ለጠንካራው የሰውነትህ ቆዳ እንጂ ለለስላሳው የፊትህ ቆዳ አይደለም። ፊትህ ላይ የምታደርገው ጥንቃቄ የሁለንተናዊ መልክህ መገለጫ ነው። መፍትሄው ለፊት ተብሎ የተሰራ ጥራት ያለው ፌስ ዋሽ ወይም ክሊንሰር ተጠቀም። ይህ ምርት ፊትህን ሳይደርቅ ቆሻሻን ብቻ ያስወግዳል። ፊትህ ለሰዎች የምታሳየው የመጀመሪያው የቢዝነስ ካርድ መሆኑን ፈጽሞ አትርሳ። ለፊትህ ጥቂት ደቂቃዎችንና ጥንቃቄ መስጠት ለወደፊት ማንነት የምታደርገው ትልቅ ኢንቨስትመንት ነው። አሁኑኑ ያንን ተራ ሳሙና ከፊት ላይ አርቀው። 4ኛ፣ የፀሐይ መከላከያ ወይም ሰንስክሪን አለመጠቀም። ብዙዎቻችን የምንኖረው ሞቃታማ በሆነችው ሀገራችን ኢትዮጵያ ውስጥ ነው። እዚህ ሀገር ያለው ፀሐይ ደግሞ በጣም ጠንካራና በቆዳህ ላይ ከፍተኛ ጉዳት የሚያደርስ ነው። ፀሐይ ፊትህ ላይ ያለውንና ቆዳህ ወጣት ሆኖ እንዲቆይ የሚያደርገውን ኮላጅን ይሰብረዋል። ይህ ደግሞ ያለ ዕድሜ ቶሎ እንድታረጅ፣ ፊትህ እንዲጠቁርና አስቀያሚ ጥቁር ነጠብጣቦች እንዲወጡ ያደርጋል። መፍትሄው በጣም ቀላል ነው። ወደ ውጭ ስትወጣ ሰንስክሪን መጠቀምን ልምድ አድርግ። ብዙዎች ይሄ ለሴቶች ወይም ለነጮች ብቻ ይመስላቸዋል። ግን እውነታው ጥቁርም ሆነ ነጭ ቆዳ ከፀሐይ መከላከያ ያስፈልገዋል። ይህ ግዴታ እንጂ ምርጫ አይደለም። የዛሬው ጥንቃቄ የነገው ፊትህ ብሩህና ወጣት ሆኖ እንዲቆይ ያደርገዋል። ራስህን ከፀሐይ ጠብቅ። ወደ ቀጣይ ወሳኝ ነጥብ እንለፍ። 5ኛ፣ ጺምን በአግባብ አለመንከባከብ። ብዙ ወንዶች ጺም ማሳደግ ብቻውን ማራኪ ያደርጋል ብለው ያስባሉ። ግን እውነታው ያልተስተካከለና የበዛ ጺም ፊታችሁን እንዲሰፋና ንጽህና የጎደላችሁ እንድትመስሉ ያደርጋል። መፍትሄው ሁል ጊዜ የጺም መስመርህን ወይም ኔክ ላይን ጠብቅ። ጺምህ ልክ እንደ ፀጉርህ እንክብካቤ ይፈልጋል። በየሳምንቱ ካልተስተካከለና ካልተቀነሰ እውነተኛ ግሎ አፕ ሊኖር አይችልም።
የተስተካከለ ጺም ፊቴ የተሳለ ስርዓት ያለው እንዲመስል ያደርገዋል። ጺምህን ተንከባከብ፣ እሱ የወንድነትህ ጌጥ ነው። አሁን ደግሞ ወደ ስድስተኛው ነጥብ እንለፍ። ስድስተኛ የውሃ ጥማት ወይም ድርቀት። ብዙ ወንዶች ለቆዳቸው ውድ ክሬም ይገዛሉ እንጂ ለሰውነታቸው የሚሰጡትን ውሃ ይረሳሉ። በቂ ውሃ የማትጠጣ ከሆነ ቆዳህ የመለጠጥ አቅሙን ያጣል፣ ፊትህ ይገረጣል፣ እንዲሁም አይን ስር በከፍተኛ ሁኔታ እንዲጠቁር ያደርጋል። ይህ የውሃ እጥረት ደግሞ ሁልጊዜ እየደከመ ከእድሜ በላይ የገፋ እንድትመስል ያደርጋል። ውጫዊ ውበት የሚጀምረው ከውስጥ በሚኖረው ጤናማ የውሃ መጠን ነው። መፍትሄው ቀላል ነው። በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት ልምድ አድርግ። ውሃ መጠጣት የቆዳ ተፈጥሯዊ ብርሃን እንዲመለስና ፊት እንዲወጠር ያደርጋል። አሁኑኑ 1 ብርጭቆ ውሃ በመጠጣት ለውጡን ጀምር። የመጨረሻውና ዋናው ነጥብ እንቅልፍ ማጣትና ከመጠን በላይ ስልክ ማየት። ማታ እንቅልፍ አጥተህ ስልክ ላይ የምታሳልፈው እያንዳንዱ ሰዓት ለመልክህ ጠላት ነው። ስልኩ የሚያመነጨው ሰማያዊ ብርሃን አይንህን በከፍተኛ ሁኔታ ያደክማል። ይህ ልምድ የፊትህን ተፈጥሯዊ ብሩህነት ያጠፋዋል፣ አይንህ ስር እንዲያበጥና እንዲጠቁር ያደርጋል። በቂ እንቅልፍ ካላገኘ ሰውነትህ ራሱን የማደስ እድል ስለማይኖረው ሁልጊዜ የደከመህና እድሜህ የገፋ ያስመስልሃል። መፍትሄው በጣም ቀላል ነው። ከመተኛትህ 1 ሰዓት በፊት ስልክህን አርቀህ አስቀምጥ። ቢያንስ 7 ሰዓት ጥራት ያለው እንቅልፍ መተኛትህን አረጋግጥ። እንቅልፍ ለቆዳህና ለግርማ ሞገስህ ትልቁና ነፃው መድኃኒት መሆኑን አትርሳ። እነዚህን 7 ነገሮች ዛሬውኑ ማስተካከል ከጀመርክ በሳምንት ውስጥ መልክህና በራስ መተማመንህ ላይ የሚገርም ለውጥ ታያለህ። ለውጥ የሚጀምረው ከትናንሽ ልምዶች መሆኑን አትርሳ። ይህ ቪዲዮ ከጠቀመህ ላይክ በማድረግ ድጋፍህን አሳይ። ለጓደኞችህ አጋራቸው። ለበለጠ የለውጥና የግርማ ሞገስ ምክሮች ሰብስክራይብ ማድረግ እንዳትረሳ። የሚገርም ራስህን ፍጠር። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።